ወላሂ የኔ እንድትሆን በጣም ነበር የምፈልገው። በጣም ማለት ነው በጣም ስለምወዳት የኔ እንድትሆን ከልቤ ነበር የምፈልገው። ከዳም በኋላ ኒካ እንደምታደርግ እና ቅድሚያ ሽማግሌ ሊላክ እንደሆነ ነው የሰማሁት። ባሽ ይሄን ነገር ከሰው አልነበረም መስማት የነበረብኝ። ወንድሜ ነክ ሁሉም ቤተሰቤም የሚያውቀው ሁሉም ሰው የሚያውቀው አንተ ወንድሜ እንደሆንክ ነው እንጂ ሌላ ከዛ ያለፈ ነገር የለንም። እሱን እኮ ታውቀዋለህ። እስከ ዛሬ ጸጥ ብለህ ምንም ብለህ የማታውቀው አሁን የኔ ህይወት ሊጀምር ሲል መጣች ህይወቴን ማበላሸት አትችልም። እዚህ ጋር ይሄ ምንም ያልተረጋገጠ ወሬ ይዘህ መተክ አታውራ። እዚህ ጋር እኔ ላገባ ይሁን አይሁን እኮ አታውቅማ። ገና በቤተሰብ እጃለ እኔ እንኳን ማን ይሁን ምን ይሁን ምንም አላውቀው ነገር ነው። ዋረግ አንድ የመጨረሻ ነገር የምነግርህ ማለት ነው እንደ እህትክ የማታስበኝ ከሆነ ማለት ነው ከዚህ በኋላ አጠገቤ ታውቃለህ። ቀና ብለህ እንኳን እንዳትተኝ አጠገቤ እንዳትደርስ ስልክም እንዳትደውልልኝ። እዚህ ጋር እኔና ያንተ ነገር በቃ ያበቃል ማለት ነው። እሺ አንድም ቀን እንደዚህ ሜዳ ላይ ጥለሽኝ ትርቂያለሽ ትሸሽኛለሽ ብዬ አስቤ አላውቅም። አንድም ቀን ወላሂ እኔ ነገሮች ሲመቻቹልኝ ትሸሽኛለሽ ብዬ አስቤ አላውቅም። እኔ ስላንቺ በጣም ብዙ ነገር ነበር የማስበው። በጣም ብዙ ነገር እና እኔ እምወድሽ እንደ እህትነት አለበት የማይሽም እንደ እህትነት አለበት። አንቺ ግን ነገሮች ሲመቻቹልሽ እኔ ለቅሽ ብትሄጂ ማለት ነው። ይቅራሽ። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ያው ጠፍቻለሁ። በዚህ ሳምንት የጠፋሁበትን ምክንያት ልነግራችሁ ነው የመጣሁትና ብዙ ሰዎች እየደወላችሁልኝ ነበር፣ ቴክስትም እየጻፋችሁልኝ ነበር። የት ሄዶ ነው ምናምን እያላችሁ እየጠየቃችሁ ነበርና እናንተን ከልብ አመሰግናለሁ። ያው ስጠፋ ይጠፋ የሆነ ነገር ስሆን ስከፋ ሲደብረኝም ብቻ አይደለም ስደሰትም ሁሌ ከጎኔ ናችሁ አብራችሁ ናችሁና እናንተን ስለሰጠኝ አልሐምዱሊላህ እና እናንተንም ከልብ አመሰግናችኋለሁ ሁላችሁንም። ያው እንደ ቤተሰቤ ናችሁ ከእናቴና ከአባቴ እና ከወንድሞቼ ቀጥሎ እናንተ ምርጡ ቤተሰቦቼ ናችሁ። ምክንያቱም ስጠፋ እየፈለጋችሁኝ የት ሄደ ምናምን እያላችሁኝ ስለሆነ ሁላችሁንም አመሰግናችኋለሁ። እና ዛሬ የመጣሁት እንግዲህ በጣም ስላቃተኝ ስለከበደኝ ነው ዛሬ የመጣሁት። ያው የጠፋሁበት ምክንያት በጣም ልቤን ስለሰበረው እና በጣም ስለተጎዳው ነው የጠፋሁት እና ምን ማድረግ እንዳለብኝ ብቻ እኔ እንጃ ማውራት ራሱ አቅቶኛልና ምን ማድረግ እንዳለብኝ ግራ ስለገባኝ ነው ዛሬ የመጣሁትና ያው ከሪም ጋር ጠፍተናል። ቪዲዮ ከሰራል በጣም ብዙ ጊዜ ሆኖናልና አብረን ማለት ነው። አሁን ላይ የማንሰራበት ምክንያት በጣም ብዙ ምክንያቶች አሉና ያው በእርግጥ እህቴ ወንድሜ ምናምን ነው የምንባባለው። እኔ ግን ያ ነገር ለኔ ትርጉም እየሰጠኝ አይደለም ማለት ከልቤ አይደለም እህቴ ምናምን እምላት። ምክንያቱም እኔ እንደ እህቴ ስለማላያት ማለት ነው እና እንደሷ አይነት ሴት ደግሞ ማገኘ ስለማይመስለኝ ከሷ ውጪ ማንም ሰው ስለማይታየኝ አያስችለኝም እህቴ ስላት። እሷ ግን ወንድም እያለችኝ የነበረው ከልቧ እንደሆነ አሁን ነው ያወቅሁት። ምክንያቱም ያው ኒካ ልታደርግ እንደሆነና ሽማግሌ ሊላክላት ቅድሚያ ሽማግሌ ሊላክላት እንደሆነ ሰምቻለሁ። ከዛ ኒካ ልታደርግ ይመስለኛል እና ያንን ነገር ከቅርብ ጓደኛዋ ነው የሰማሁት ያንን ነገር ማለት ነውና ያ ነገር እኔ ልቤን ስለሰበረው በጣም ስላስደበረኝ ነው የጠፋሁት እና ምን ማድረግ እንዳለብኝ ራሱ አሁን አላውቅም። ምክንያቱም እሷን በጣም ነው የምወዳት ከልቤ ማለት ነው እና ወደፊት ደግሞ በጣም ብዙ ነገሮችን ከሷ ጋር አስቤያለሁ እና ያ ነገር ባዶ ሲቀር ወይ ሳይሳካልኝ ሲቀር በጣም ነው የደበረኝ፣ በጣም ነው የከፋኝ። እና ዛሬ ጠርቻት እንግዲህ እውነት እንደሆነ ልጠይቃትና ያው በእርግጥ እውነት ነው። ምክንያቱም የቅርብ ጓደኛ ነው ነገረችኝ ሊልክላት እንደሆነና ስለ እሷ ስሜት ምን እንደምታስብ
ስለሱ ማለት ነው ምን እንደምታስብ ምናምን አልነገረችኝም። እና የጠራኋት ይሄ ነገር እውነት ነው ወይ የሚለውና እኔ ለሷ ምን አይነት ሰው ነው የሚለውን ነገር ለጠይቃት ነው ዛሬ የጠራኋት። ወላሂ የኔ እንድትሆን በጣም ነበር የምፈልገው፣ በጣም ማለት ነው በጣም ስለምወዳት የኔ እንድትሆን ከልቤ ነበር የምፈልገው። አላ እኔ በጣም ነው የደበረኝ፣ በጣም ነው የከፋኝ። ምክንያቱም አለችኝ የምላት እሷ ብቻ ነበረች እና እሷም የራሷን የሆነት ጀምር ስለሆነ በጣም ነው የደበረኝ። በጣም የብቸኝነት ስሜት እየተሰማኝ ነው እና ለዛም ነበር ሳምንቱ ሙሉ እየተጨናነኩ ደብሮኝ እናቴ ጋር ራሱ ላይ አስቤ ነበር። እናቴ ጋር ሳይሆን የሄድኩት ሌላ ቦታ ነው የሄድኩት። አዲስ አበባ መሆን አልነበረም። ጓደኞቼ ራሱ ይሄንን ነገር አያውቁም ነበርና ዛሬም ነው እኔ ራሱ የመጣሁት። እኔ እንጃ ጠርቻታለሁ። ይሄ ነገር እንደማቅ ምንም የምታውቀው ነገር የለም እና ጠርቻታለሁ እና ምን ማድረግ እንዳለብኝም አላውቅም። ትመጣና እንግዲህ ያለውን ነገር እመሰመግ ነው እጠይቃታለሁ። እሱ እና አብረን እንጠብቃት። ሰው ይናፍቅህ ይሯክ ለዛ ለምን ነው ሲኩማ ታንስ ተቀሙ ልስደውልክ ምን ሆነክ ነው የደበረክ? እንትና ቲክቶክም ላይ እኮ ስቶሪ ያረኩ ነው እቺ ትናንት ብደውል አታነሳም ምናምን ሆነክ ነው። አሪ ምን ስልክ ያላነሳውበት ምክንያት አለ። ምን ነው ምክንያት ክዳው ማለት አሁን ምክንያት ለነገርሽ ሳይሆን ዛሬ መጣሁት ውስጤ ላይ በጣም ብዙ እየተመላለሱ ያሉ ጥያቄዎች አሉ። ምንድነው? ባለፈውም ከዚህ በፊት እንደዚህ ብለኸኝ ነበረ። ንገረኝ። አትነግረኝም? ምንድነው? ልሽ ያው እኔ መናገር የምፈልገው ነገር እኔ ማለት በህቴ ምናምን እልሻለሁ፣ ግን በህቴ ምናምን ስልሽ ኮንፈርት የተሰማኝ አይደለም። ለምንድን ነው የማይሰማክ? እዚህ ጋር እኮ ሲጀመር እኔ እህትህ ነኝ፣ አንተ ደግሞ ለእኔ ወንድሜ ነህ እኮ። ይሄ እኮ ከኔ አልፎ ሁሉም ሰው የሚያውቀው ነገር ነው። ስለዚህ እዚህ ጋር ኮንፈርት ላይ ሰጥቅ የሚችለው ነገር ምንም የለም። ይኸውልሽ ሁሉም ሰው የሚያውቀው ነገር ነው፣ ግን እኔ ኮንፈርት የተሰማኝ አይደለም ያ ነገር። አንቺ ግን ከልብሽ ነው ወንድሜ የምትይኝ እና እኔ እንደዛ እንድታስቢኝ አልፈልግም። ማለት አንቺ ለእኔ ያለሽ ቦታ እንደዛ ነው፣ የእህትነት ቦታ አይደለም። እሺ እኔ መጠየቅ የምፈልገው ነገር አለ እንጂ ምንድነው? የምጠይቀኝ ነገር አለ ማለት እኔ ለአንቺ ምንድን ነው ምንሽ? ወንድሜ ነህ እኮ ኑሪ። ብዙ ጊዜ ነግሬሃለሁ። አንተም ማምነህበት ማለት በቃ ያለን ነገር እንደ እህትና እንደ ወንድም ነው። ከእህትና ከወንድሜ የዘለለ ምንም ነገር ስለሌለን እኔ ከዚህ በኋላ ወንድሜ እያልኩ ልጠራክ ማለት ሁሉም ሰው እንዲያውቀው በቃ ወንድሜ እንደሆንኩ ወንድሜ እያልኩ ከአንተም ደግሞ እህትህ ስለሆንኩኝ እህቴ እያልከኝ ነው። እስከዛሬ ድረስ እየቆየ ነው። ያ ነገር እኔ ኮንፈርት የሰጠኝ አይደለም እኮ። ለምን ሙቪ የምርም ከእውነትም ካሰብኩ እኮ እኔ እህትህ ነኝ። ምንም እኮ የሚካር ነገር የለውም። እህቴ አይደለሽም? እንደ እህቴ አይደለም። ለምን እስከዛሬ ድረስ እኮ እስከ እንደ እህትህ ነው አስተኛ የነበረው እኮ። እኔ ከልቤ ያልነበረም እህት እያልኩሽ የነበረው ገባሽ? አንቺ ለእኔ ያለሽ ቦታ በጣም በጣም ትልቅ ቦታ ነው። ከእህትነት በላይ ነው። እኔ ብዙ እህቶች አሉ ገባሽ? እና አሪፍ ይኸውልሽ
እኔ ይሄ 2 ሳምንት 3 ሳምንት በጣም እየተጨናነኩኝ በጣም የመረኝ ልቤ በጣም ነው የተሰበረው። ምን ማለት ነው የተሰበረው? ሙባረክ አሁን እኮ አንተ ምንም ነገር ሲፈጠር ታውቃለህ፣ ምንም ነገር ለሰው አትናገርም። የሆነ ነገር ይፈጠር ለማንም አትናገርም። ሀዘንህም ደስታህም አይታወቅም። ብቻህን ነው ሁሉም ነገር የምታሳልፈው። እዚህ ጋር ደግሞ እኔ ካልነገርከኝ ምንም ልረዳ አልችልም። እኔ እንደ እህትነቴ አንተ የምትነግረኝ ነገር መረዳት አለብኝ። እኔ እኮ ወንድሜ ነክ ብዬ ስላሰብኩኝ ነው ምንም ነገር ሲፈጠር እንዲህ ነው ምናምን ያልኩት ሁሉንም ነገር ማማክረክ። ለዛ ነው አሁን አንተ 2 ሳምንት ቀላል 2 ሳምንት ውስጥ እኮ አሁን ይሄን ሳምንት ምናምን አልተገናኘንም እንጂ እኮ ተገናኝተናል። በዚህ በተገናኘንበት ጊዜ እንኳን ምንም ነገር ነግረኝ አታውቅም። ካልነገርከኝ ምንም ላውቅ አልችልም። እሺ የዋሸሽኝ ነገር ካለ ነገር ሙባረክ ምን ልዋሽክ እችላለሁ? ሙቢ እኔ ካንተ ምን ብዬ ልዋሽክ እችላለሁ? ወንድሜ ነክ ማወቅ ያለብህን ነገር ሁሉ በቃ ሙቢ ምሽ መሆን አልፈልግም። እኔ በጣም ሙባረክ እስከዛሬ ሆነና እንዴ እስከዛሬ ነበርን። እዚህ ጋር ምንም የሚቀየር ነገር የለም። እኔ በጣም ብዙ እህቶች ነው ያሉኝ እኮ ሙባረክ ይኖሩ ከዚህ ጋር እኮ ብዙ እህቶች ስላሉክ አይደለም እኔ እህት ልሆን የምችለው ያሉት ነገሮች ያለን ቅርርብ ምናምን የእህትና የወንድም ስለሆነ እዚህ ጋር እህትና ወንድም ነው የምንባለው እንጂ አንተ እዚህ ጋር ብዙ እህት ስላለክ አይደለም። ይሄን ደግሞ ታውቀዋለህ። እዚህ ጋር ምንም የሚቀየር ነገር የለም። አሁን እኔ ዛሬ ምን እንደምልክ አላውቅም። ወይ ሁሉንም ነገር ግልጽ አድርገህ አትናገርም። ሁሌ በቃ የሆነ ነገር ይፈጠር ዝም ትላለህ ምናምን ነገር ስልክ ማንሳት ታቆማለህ። እኔ እኮ እዚህ ጋር ምንም ነገር ሲፈጠር እንደምነግርህ አንተ ሳምንት ሙሉ ምናምን ትጠፋለህ ምንም ነገር ሳትነግረኝ። ከዛ ምንም አትልም ወይ ስልክ አታነሳ ወይ ምን አትለኝ። እኮ ካንተ ጋር ምንም መስማማት አልችልም ማውራት ስለሱ ላወራሽ ሳይጠራሽ የሰማሁት ነገር አለ። ያ ነገር እያጨናነቀ እኮ እሺ፣ የሰማሁት ነገር እኮ ለኔ መንገር አለብህ እኮ። አሁን እኮ የጠራሁሽ ልነግርሽ ነው። ይሄ ወንድሜ እህቴ ምናምን የሚባለው ነገር እኔን እያሳመመኝ ነው፣ እየጎዳኝ ነው፣ እያስጨነቀኝ ነው። እና ደግሞ ከዛም በዘለለ ደግሞ የሰማሁት ነገር አለ። ያ ነገር ደግሞ ልቤን ሰብሮታል። ምንድን ነው የሰማኸው? ሙባረክ የሰማኸውን ነገር እኮ ሰሞኑን መናገር ትችል ነበር እኮ። አሁንም እኮ ልነግርሽ ነው የመጣሁት። እኔ አንቺን ማስብሽ ለሁለት ብቻ ይሄ ለጊዜ መወጣጫ ምናምን አይደለም። ገባሽ? በጣም ብዙ ነገሮችን ነው ካንቺ ጋር ማሳለፍ በጣም ከኔ ጋር ሌላ ነገር ምንድን ነው የምታስበው? ብዙ ነገር የምንወጣጣው እንደው እኔ እህትህ ነኝ አለቀ። ከዛ ያለፈ ነገር የለንማ። ኖሮንም አያውቅም ወደፊትም አይኖረንም። ስለዚህ እዚህ ጋር አንቺን ማስብሽ እስከ ወደፊቱ ነው እና የምትለው ነገር የለም። በቃ እኔ እህትህ ነኝ አለቀ። እንድትረጂኝ ይፈልጋል። አይደለም ሙባረክ የምረዳው ነገር አይደለም እኮ እየነገርከኝ ያለው። እዚህ ጋር እኮ እኔ እህትህ ነኝ በቃ እኔ ሁሌም ራሴን አሳምኜ ትላልኩት ሙባረክ ወንድሜ ነው አለቀ። ሌላ ምንም ነገር ማስቡ ነገር የለም። እዚህ ጋር አንተ አሁን እዚህ ጋር መተክ ሌላ ብዙ ነገር እያሰብኩ ነው። ከኔ ጋር ምንም እንድታስብ አትችል። እሺ እኔ እንደ እህት ካላሰብኩሽ እስከ ዛሬ እኮ እያሰብከኝ ኖረናል እኮ ሙቢ። እያሰብኩሽ አይደለም እህቴ ብዬ ጠራሁሽ እንጂ እኮ እንደ እህት አይደለም እኔ አንቺን ማስብሽ። እሺ እንዴት ነው ልታስበኝ የምችለው ሙቢ? እኔ ብዙ እህቶች አሉኝ። ይኸውልሽ እሪም ሲቀጥል ደግሞ ብዙ ቀንም ለመናገር ሞክሬያለሁ። በጣም እንደምወድሽ ነገርሻለሁ አይደል? ያ ነገር እኔ ፍሬ እንዲያፈራ ፈልጋለሁ። በጣም ብዙ ነገሮችን ያሰብኩት ሙባረክ እዚህ ጋር በቃክ። እና ደግሞ ለምንድን ነው የሚበቃኝ? ምን ማለትክ ነው? እዚህ ጋር እኔ እህትክ ነኝ አለቀ። እስከዛሬ ድረስ እንደዛ ሁነን እየቀጠልን ሌላ ነገር ካንቺ ጋር አስባለሁ ምናምን ማለት አችልም። እዚህ ጋር እኔም የራሴ ህይወት አለኝ፣ አንተም የራስህ ህይወት አለ። ከዛ ያለፈ ነገር አንተን ያገናኘን እህትና ወንድምነታችን ነው እንጂ እዚህ ጋር ከኔ ጋር ብቻ የምታስበው ነገር የለም። እኔ ወንድሜ ብዬ እስካሰብኩ ድረስ አንተ እህቴ ብለክ ነው እኔም ማሰብ ያለብክ። እሺ እኔ ካሁን ተቀበለሻል ማለት ነው? ማን ይነገርክ? ተነግሮኛል። ማን ይነገርክ? ሙባረክ ማን ነው የነገረክ? እኔን የረበሸኝ ይሄ ነገር ነው በቃ እኮ። ይሄን ነገር ማን የነገረክ? እኔ እንድትሆኝ ነው የምፈልገው። ሙባረክ የምታወራው ነገር እያወቅህ እኔ ያንተ መሆን አልችልም። አሁን እሺ ይሄን ነገር ማን የነገረክ? እኔ በቃ ከቅርብ ሰው ነው የሰማሁት። አሁን ማን የነገረክ ምናምን ሳይሆን እውነት ነው ወይ እውነት እንደሆነ እንድትነግረኝ ነው የፈለኩት። ሲጀመርስ ለምን ዋሸሽኝ? ሙባረክ እኔ የዋሸሁት ነገር የለም። በቃ ጊዜው ሲደርስ ይሄ ነገር የተረጋገጠ ነገር ስላልሆነ በቃ ሲረጋገጥ ምናምን ነገር ማወቅ ባለብህ ሰዓት ታውቃለህ። አንተ ወንድሜ ነህ ምናምን ነገር ግን እዚህ ጋር ይሄን ነገር የሚያውቁት በጣም የቅርብ የሚባሉ ሰዎች ናቸው። እኔ ይሄን ነገር ማን እንደነገረክ አላውቅም እኮ። ከረመዳን በኋላ ኒካ እንደምታደርግ
እና ቀድሚያ ሽማግሌ ሊላክ እንደሆነ ነው የሰማሁት። ባሽ ይሄን ነገር ከሰው አልነበረም መስማት የነበረብኝ። ይሄን ነገር ከኔ ነው መስማት ያለብህ። ሆነም ቀረ መናገር እችላለሁ፣ ግን አሁን እዚህ ጋር እውነትም ይሄ ነገር እኔ ጋር ተፈጠረ ላገባ ነው ምናምን ነገር እሺ ተባለ። ግን አንተ እዚች ጋር መተክ እኔ አይደለም መጠየቅ ያለብህ። አሁን እኮ እያልከኝ ያለው ነገር እኮ እስከዛሬ የትም ኖረክ አሁን መተክ እኔ እዚህ ጋር ላንቺ የተለየ ቦታ አለኝ ብዙ ነገር አስባለሁ ማለት አትችልም። ምክንያቱም እዚህ ጋር ነው ነገሮች አሉ። አሁን አንተ እዚህ ጋር መተክ እወድሻለሁ ምናምን ስላልክ እኮ ያ የጀመርኩት ነገር ይቋጫል ማለት አይደለም። አንተ ወንድሜ ነክ፣ ሁሉም ቤተሰቤም የሚያውቀው ሁሉም ሰው የሚያውቀው አንተ ወንድሜ እንደሆንክ ነው እንጂ ሌላ ከዛ ያለፈ ነገር የለንም። እሱን እኮ ታውቀዋለህ። እስከዛሬ ጸጥ ብለህ ምንም ብለህ የማታውቀው አሁን የኔ ህይወት ሊጀምር ሲል መጣች ህይወቴን ማበላሸት አትችልም። ጀመር እኔ ወንድሜ ምናምን የምትይው ነገር እዛ ቁም። እስከዛሬ ድረስ በቅርቡ ነው ወንድሜ ምናምን የሚባለው ነገር የጀመርኩት። ከዛ በፊት እንደዚህ አልነበረም ይሄኛው እና መሆን ስላለበት በቃ ወንድሜ ነክ ብዬ ራሴን እስካሳመንኩኝ ድረስ ወንድሜ ነኝ ብዬ መቀበል አለብኝ። ሲጀመር ደግሞ ይሄ ኒካ የተባለውን ነገር እኮ እዚህ ጋር እኔ ልቀበለው አልቀበለው ምንም የምታውቀው ነገር የለም። ይሄ በቤተሰብ የተያዘ ጉዳይ ነው። እዚህ ጋር ገና እኔ እርግጠኛ አይደለሁም። አንተ እዚህ ጋር መተክ ኒካ ልታስሪ ነው ምናምን ብለህ እኔ ላይ እንደዚህ መሆን የለበትም። ሲጀመርም ደግሞ ማለት ነው ዋረክ የምነግርህ ነገር ባስርም አንተ አይመለከትም። ምክንያቱም ይሄ የኔ ህይወት ነው። እዚህ ጋር ይሄ ነገር እውነት ሆኖ ቢስተካከል እንኳን እኮ አንተ መተክ ህይወቴን ልታበላሹ ነው ማለት ነው። አይመለከትም። ምንም ነገር በህይወቴ ውስጥ አይመለከትም። የሚመለከትህ ቦታ አለ፣ የማይመለከትህ ቦታ አለ። ይሄ ነገር ደግሞ አንተ አይመለከትም። ያለሽ እኔ እንደዚህ ያላስብሽም ነበር። ምንድነው የምታስበኝ? ሙባረክ እኔ እኮ ምንም ያደረኩት ነገር የለም። ለምን ነው እንደዚህ የማታስበኝ? እሺ ስለኔ አታስቢልኝ። እኔ ምን ብዬ ላስብልክ? እኔ ወንድሜ ነህ፣ ከዚህ ያለፈ ነገር የለም። ወንድሜ አትበይኝ። ለምንድን ነው እንደዛ የምትይኝ? ስለሆንኩ ነው ወንድሜ። እኔ ወንድምሽ አይደለም፣ የእናትሽ ልጅ ነኝ፣ የአባትሽ ልጅ ነኝ። ግዴታ ሰው እህትና ወንድም ለመሆን የእናትና የአባት ልጅ መሆን የለበትም። በቃ እኔ ሁሌ የማስበው ወንድሜ ብዬ ነው። ብዙ ነገር ስናወራ እንደ እህት ነው። እንደ እህት መምከር ያለብኝ ነገር እመክራለሁ። አንተም እንደ ወንድም የምትመክረኝ ነገር ካለ ትመክረኛለህ። ሌላ ያለፈ ነገር ኖሮ ነገር ሙባረክ የለም። ስላንቺ በጣም ብዙ ነገር ነበር እህቴ የምልሽ ራሱ ብቻ ነው እኮ ይሄን ነገር ያሰብከው፣ ብቻ ነው ያሰብከው። አንተ ስላሰብከው ብቻ ለኔ ትሆናለህ ማለት ሲጀመር አንተ ለኔ የምትሆነው እንዳይደለም። በቃ እኔ ሲጀመር አንተን አንድ ቀንም በዚህ አይነት እንትን አስቤ አላውቅም። ከወንድምነት ያለፈ ነገር አንድ ቀንም አስቤክም አላውቅም። ወንድሜ ነክ፣ እህትህ ነኝ፣ አለቀ። ከዛ ያለፈ ስሜት ተሰምቶኝ የማያውቅም፣ ወደፊትም አይሰማኝም፣ መቼም አይሰማኝም። ይሄን ነገር ወቅልኝ። በቃ ወንድሜ ነክ። ሙባረክ ማን ነው ባልም ወደፊትም አሁንም ድረስ ምለው ወንድሜ ነው። ከዛ ያለፈ ነገር የለንም፣ አይኖርንም። በቃ አንድም ቀን እንደዚህ ሜዳ ላይ ጥለሽኝ ትርቂያለሽ፣ ትሸሸኛለሽ ብዬ አስቤ አላውቅም። አንድም ቀን ወላሂ እንዲህ ነገሮች ሲመቻቹልሽ ትሸሸኛለሽ ብዬ አስቤ አላውቅም። እኔ ስላንቺ በጣም ብዙ ነገር ነበር የማስበው፣ በጣም ብዙ ነገር እና እኔ የምወድሽ እንደ እህትነት አልነበር፣ የማይሽም እንደ እህትነት አልነበር። አንቺ ግን ነገሮች ሲመቻቹልሽ እኔ ላይክሽ ልትሄጂ ማለት ነው። ችግር የለም። ሲጀመር አላህ ያደልኛል። አላህን ይዤ ደግሞ መቼም አልወድቅም። አንቺ ሄድሽ ቀረሽ አልሐምዱሊላህ አላህ አለ ከእኔ ጋር። ሰው ስለመጣ ስለሄደ አልጨነቅም። ችግር የለም። አንቺን መልካም ትዳር ይሁንልሽ። ሙባረክ እዚህ ጋር ስለ ትዳር አይደለም። እዚህ ጋር ይሄ ምንም ያልተረጋገጠ ወሬ ይዘህ መተክ አታውራ። እዚህ ጋር እኔ ላገባ ይሁን አይሁን እኮ አታውቅማ። ገና በቤተሰብ እጅ አለ። እኔ እንኳን ማን ይሁን ምን ይሁን ምንም አላውቀው ነገር ነው። ዝም ብለህ ብቻ መተክ እዚህ ጋር አንቺ ስልሽ ምንም አይፈጠርም። ምንም ሲጀመር እኮ አንተ ህይወት ውስጥ እኮ ጠቅመኝ አታውቅማ። ምንም የምትጠቅመኝ ነገር የለም። እኔም አንተ ህይወት ውስጥ ምንም አልሰራም። አለቀ በቃ። ያገናኘን እህትና ወንድምነታችን ነው፣ ጓደኝነት ነው፣ ጓደኝነታችን ነው። ምንም ጠቅመኝ አታውቅም። ምን ጠቅመኝ ታውቃለህ? ነገር አንቺን በብዙ ነገር ለማገዝ አይደለም ሙባረክ። አሁን እዚህ ጋር ማገዝ ምናምን አይደለም። እሱማ ተጠቃቅመናል እኮ። አንተም ያረክልኝ ነገር አለ፣ እኔም ያረኩልክ ነገር ሊኖር ይችላል። ግን ይሄን ሁላ ነገር ያደረግነው ጓደኛዬ ስለሆንኩ እህትና ወንድም ስለሆን እንጂ ከዛ ያለፈ ነገር ኖሮ ነገር አያውቅም። አሁን እዚህ ጋር አንተ ህይወቴ ውስጥ ምንም መሰራልኝ ነገር የለም። በቃ ምንም ነገር እኔ በህይወቴ ውስጥ አንተን አልፈልግም። በሌላ ነገር ከወንድምነት ባለፈ ነገር አንተን ህይወቴ ውስጥ ማየትም አልፈልግም። በቃ እኔ አንተን በቃ አልፈልግም። እንዴት ብዬ ላስረዳክ ሙባረክ? ለምን ነው የማይገባክ? በቃ አንተ ማለት ለኔ ወንድሜ ነክ፣
አለቀ። ከዛ ውጭ ሌላ ምንም አይነት ነገር በምንም ነገር አስቤህም አላውቅም። ማሰብን ሁላ አልፈልግም። በቃ ለኔ ሰው እኮ የራሱ ታይፕ አለው። ያ ታይፕ ደግሞ የኔ ታይፕ አይደለም አንተ። ሲጀመር ማለት ነው ወረክ እኔ እናንተ እህትና ወንድም እስከሆነን ድረስ ታውቃለህ። ይሄን ነገር እንዴት ልታስበው ትችላለህ? እኔም በሌላ መንገድ ማለት ነው እንደ ሌላ ሴት ከእህትነት ባለፈ እኔ እኮ እህትህ ነኝ። እናትህን አውቃታለሁ ምናምን ከእናትህ ጋር ስታስተዋውቀኝ እህትህ ሁኚ ነው። እህትህን እንደዚህ እንደማታስበው ለምን ማሰብ የለብህም። ምክንያቱም እኔ እህትህ ነኝ። እንዴት ሲጀምር እንደዚህ አይነት ነገር ልታስብ ትችላለህ? ሙባረክ እኔ ዝም እንድትለኝ አይደለም እኮ ሳወራልክ ለማውራክ ነገር ሁሉ መልስ እፈልጋለሁ። አንድ ነገር ስልክ መልስ መልስልኝ ነው። እዚህ ጋር ዝም ስላልክ ምናምን ነገር እኔ ያዝኝልክ ምናምን ነገር አይ በቃ እሺ እህትክ አይደለም በቃ አንተ እንደምታስበው ሆንልሃለሁ ልልክ አልችልም። ምክንያቱም የሚቀየር ነገር አይደለም። እኔ እህትክ ነኝ። ሁሌም ወደፊትም ልለው የምችለው ነገር ቢኖር በቃ እህትህ ነኝ። እስከ ዛሬ እኮ እህትክ ነበርኩኝ ሙባረክ። አሁን ነው የሚቀየረው? አሁን ዛሬ ነው ሁሉም ነገር? ሳምንት አልተገናኘንም፣ በሳምንት ውስጥ ነው የሚቀየረው? እኔ ግን እንደ እህት አይደለም። እሺ ሙባረክ አንድ የመጨረሻ ነገር የምነግርህ ማለት ነው እንደ እህትክ የማታስበኝ ከሆነ ማለት ነው ከዚህ በኋላ አጠገቤ ታውቃለህ ቀና ብለክ እንኳን እንዳተኝ አጠገቤ እንዳትደርስ ስልክም እንዳትደውልልኝ። እዚህ ጋር እኔና ያንተ ነገር በቃ ያበቃል ማለት ነው። እሺ